ዓለም ከጫፍ እስከ ጫፍ እየተናወጠ ነው። ሶስተኛው የዓለም ጦርነት እንዳይቀሰቀስ እያሉ ነው። ለእስራኤል አሜሪካ አለውልሽ ብላታለች። እስካሁን ድረስ በተካሄደው የኢራን ጥቃት አሜሪካ እገዛ እንዳደረገች የአሜሪካ ባለስልጣናት እየገለጹ ነው። አስገራሚው ነገር ፈረንሳይም እስራኤል አደጋ ውስጥ ከገባች የእስራኤልን ሕዝብና የእስራኤልን መንግስት ለመጠበቅና ለመከላከል ዝግጁ ነኝ ማለታቸው ነው። ጀርመንም እስራኤልን ለመከላከል ዝግጁ እንደሆነች እየገለጸች ትገኛለች። ከኢራን ጎን ማን ይሰለፋል የሚለው ጉዳይ ተጠባቂ ነው። ለኢራን እገዛ ያደርጋሉ ተብሎ የሚጠበቁት ሰሜን ኮሪያና ሩሲያ ናቸው። ቻይናም ምንም እንኳን ጦርነት ውስጥ የመግባት ልምድ ባይኖራትም ስልታዊ የሆነ ወታደራዊ ድጋፍ ለኢራን ታደርጋለች ተብሎ ይጠበቃል። ይህ በእንዲህ እያለ ፓኪስታን ኒኩሌር አውጥቼ ለመተኮስ ዝግጁ ነኝ ብላለች። ሳዑዲ አረቢያና መንግስታዊ ተቋማቶቿ በሚያስተላልፉት መልእክት ግልጽ የሆነ ድጋፋቸውን ለኢራንና ለኢራን ህዝብ ሆኗል። ታዋቂ የሳዑዲ አረቢያ ተቋማቶች ለኢራን ህዝብ ጸልዩ የሚል መልእክት እያስተላለፉ ነው። ነገሩ የአሜሪካ መንግስት ተቋማት ሰራተኞች፣ አምባሳደሮች ለእስራኤል ህዝብ ጸልዩ እንደሚሉት አይነት ሆኗል። ፓኪስታን ኒኩሌር ለመጠቀም እንዳሰበች የገለጸችው ለተባበሩት መንግስታት ድርጅት ነው። ኒኩሌር ካላቸው የዓለማችን 9 ሀገሮች መካከል አንዷ የሆነችው ፓኪስታን ለተባበሩት መንግስታት ድርጅት ይህን ብላለች። እስራኤል ኢራንን በኒኩሌር የምታጠቃት ከሆነ እኛ እስራኤልን በኒኩሌር እንመታለን። ፓኪስታን ኦፊሻሊ ኒኩሌር የታጠቀች ብቸኛዋ ሙስሊም ሀገር ናት። 170 አላት። እስራኤል በበኩሏ 90 አላት ተብሎ ይገመታል። እስራኤል በተደጋጋሚ ኒኩሌር እንደሌላት ትገልጻለች። ፓኪስታን ኒኩሌር እስራኤል ላይ ተኩሳለሁ ስትል የዛተችው አሜሪካ ኢራን ላይ ተኩሳለሁ ካለች በኋላ ነው። ኢራን በኒኩሌር ራሷን መከላከል ካልቻለች የፓኪስታን ኒኩሌር ስራ ላይ ይውላል ብላለች ጉደኛዋ ፓኪስታን። ኢራንና እስራኤል አሁንም ከባድ ጦርነት ውስጥ ናቸው። እስራኤል የቴህራንን የነዳጅ ማደያ መታለች። ኢራን በበኩሏ የእስራኤልን የነዳጅ ማደያ መታለች። እስራኤል የኢራንን መከላከያ ሚኒስትር ቤትን መትቻለሁ ብላለች። ኢራንም በተመሳሳይ የእስራኤልን የመከላከያ ሚኒስትር መትቻለሁ ብላለች። ኢራን 10 የእስራኤል የጦር አውሮፕላኖችን መትቼ ጣልኩ ብላለች። እስራኤል በበኩሏ የኢራንን ባለስልጣናት መግደሏን ቀጥላበታለች። የኢራን አብዮታዊ ዘብ የስለላ ድርጅት IRGC ኃላፊ የሆኑት መሐመድ ካዚሚና ምክትላቸው ሐሰን ሞሃቅ በእስራኤል ጥቃት መገደላቸውን ድርጅቱ አረጋግጧል። ከዚህ በተጨማሪ እስራኤል አሁን ድረስ 14 የኢራን የኒኩሌር ሳይንቲስቶችን መግደል ችላለች። የካታም አልአንቢያ አየር ኃይል አዛዥ ብርጋዴር ጀነራል አሊ ረዛ ሳባፋርድ የጦር አውሮፕላኖቹን ባለፉት ጥቂት ሰዓታት ውስጥ ከጥቅም ውጭ አድርገናቸዋል ብለዋል። ጀነራል ሳባፋርድ የኢራን የአየር መከላከያ የእስራኤልን ድሮን በስኬታማ መንገድ በማክሸፍ ወደ ዋና ከተማ የተቃጣውን ኢላማ አስቀርቷል ብለዋል። እርምጃው የተወሰደው ለሶስተኛው ዙር በቀጠለው የምሽቱ የእስራኤል ጥቃት እንደሆነ አብራርተዋል። ኢራን F-35 የእስራኤል ጦር ጀቶችን መታመጣሏንና 2 አብራሪዎችን በቁጥጥር ስር ማዋሏን ገልጻ ነበር። በትላንትናው ዕለት ብቻ እስራኤል 9 ዙር ጥቃት ስታደርስ ኢራን በበኩሉ 4 ዙር ጥቃት አድርሳለች። የእስራኤል ጦር የኢራንን የመከላከያ ሚኒስትር ኢላማ ያደረገ ጥቃት ማድረሱን ገልጿል። እስራኤል ሌሊት ላይ በፈጸመችው ጥቃት የመከላከያ ሚኒስቴር ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሟን የኢራን ባለስልጣናት አረጋግጠዋል። ኢራን ሌሊት ላይ ባደረሰችው የሚሳኤል ጥቃት እጅግ በርካታ የሚባሉ የእስራኤል ቤቶች ወድመው ታይተዋል። እስራኤል በምሽቱ ጥቃት ከባድ ጉዳት እንደደረሰባት የገለጸው ቢቢሲ እስካሁን ድረስ በትንሹ 13 ሰዎች ሞተዋል ብለዋል። ቢቢሲ በእስራኤል ከተሞች ላይ ከባድ ውድመት እንደደረሰም በምስል የታገዘ ቪዲዮ አሳይቷል። በተለይ በእስራኤል የነዳጅ ማደያ አካባቢ በርካታ መኪኖች ሲነዱ የሚያሳይ ምስል ሮይተርስ ለህዝብ አሳይቷል። በእስራኤል ያሉ ብዙ ቤቶች እንደ ጋዛ አይነት ፍርስራሽ ሆነው ይታያሉ። ቴል አቪቭ እንደ ጋዛ እያሉ ብዙዎቹ ውድመቱን ሲገልጹ ታይተዋል። እስራኤልና ኢራን ቶም ኤንድ ጄሪ እንደተሰኘው ታዋቂ የካርቱን ፊልም አንዱ ለአንዱ የማይተኛ፣ አንዱ ለሌላኛው የማያጎነብስ፣ አንዱ አንዱን ካላጠቃ እንቅልፍ ላይኑ ረፍት ለጎኑ የማይመኝ፣ አንዱ አንዱን ጠላፊ፣ አንዱ ሌላውን ለካፊ፣ አንዱ ሌላውን ጎሳሚ፣ አንዱ ሌላውን ጎንታይ፣ ካብ ለካብ የሚተያዩ አይንና ናጫዎች ሆነው አዝማናትን ተሻግረዋል። በዚህም በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሌሉ እስኪመስልና የጸብ የግጭት አሉታዊ ተምሳሌቶች ከሆኑ ሀገራት ግንባር ቀደምቶቹ ናቸው። አንዱ ሌላውን እንደ አህያ ለመዘንጠል እንደሚቋምጥ ጅብ እርስ በርስ በጎንዮሽ የሚተያዩት ኢራንና እስራኤል የየዋሊደር ዕጣ ፈንታቸው ጦር ከመማዘዝ እንደማያልፍ ይጠበቃል። ሁለቱ ሀገራት እርስ በርስ ከመታናኮስ አልፈው ተቧዳኝ ሀገራትን ከጎናቸው በማሰለፍ ትንቅንቁን የጋርዮሽ ሰጣ አገባውን የተመለሳለውብ ማስፈራሪያ የግጠማለውል ማደፋፈሪያ እየሰጡ በሁለት የእሳት አሎሎች ዙሪያ ራሳቸውን የሚሞጅሩ ንዳጆች ሆነዋል።
እነኛ ሀገራት ፖለቲካዊ፣ ሃይማኖታዊ ወይም ወሰናዊ ጉድኝት ያላቸውን አጋር ሀገሮች በመፈለግና ከብብታቸው በመሻጥና ከጎናቸው በማሰለፍ ተቃርኖውን ደቡባዊ ለማድረግ የሚታትሩ ተቧቃሾች ናቸው። ላብነትም በቅርቡ የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው የጠላት ወዳጄ ነው በሚል ብሂል ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችን በፊናቸው እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትን እና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። በተለይም ኢራን በርካታ ታጣቂ ቡድኖችን በመደገፍ እስራኤል ላይ የጎን ውጋት መሆኑን አጠንክራ የያዘች ሲሆን ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። እነዚህ ታጣቂ ቡድኖች የገንዘብ፣ የስልጣንና የትጥቅ ድጋፎችን ከኢራን የሚያገኙ እንደሆነ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን የሚፈጽሟቸው ጥቃቶች ያመለክታሉ። ወታደራዊውና ፖለቲካዊ ቡድን ሄዝቦላህ ከሊባኖስ ጋር ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር እያካሄደ ሲሆን ኢራን በጋዛ ለሚገኙ ሐማስም የምትሰጠው ድጋፍ ቀላል የማይባል እንደሆነ ይነገራል። በተለይም መስከረም 26 እስራኤል ላይ ከባድ ጥቃት ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ካስወነጨፋቸው ሮኬቶች መሃል አብዛኛውን ተተኳሽና ስልጠና የምትሰጠው ኢራን እንደሆነች አብዛኞቹ ምዕራባውያን ይስማሙበታል። የሁቲ ታጣቂዎችም ሌላኞቹ የኢራንን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። በዚህ የበገነችው እስራኤል ከዚህ በፊት የኢራን የኒኩሌር ፕሮግራም ማዕከል ላይ ያነጣጠረ ነው ያለችውን ጥቃት በመላው ኢራን በከፍተኛ ሁኔታ ፈጽማለች። በዚህም ጥቃት የሀገሪቱ ጦር ኃይሎች አንደኛው ኃይል ቅርንጫፍ የሆነውን የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሁሴን ሰላሚ፣ ከፍተኛ ወታደራዊ ባለስልጣናት እንዲሁም 14 የኒኩሌር ሳይንቲስቶች መገደላቸውን የኢራን መንግስታዊ ሚዲያ መዘገቡ ይታወሳል። ከዚህም በተጨማሪ ሄዝቦላህ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። ከእያንዳንዱ ታጣቂ ቡድኖች መሃል ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጭ በሀገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ለእስራኤል በፍጹም ተኝታ ማታድረው ኢራንን በበኩሏ በእስራኤል ላይ መጠነ ሰፊ ሚሳኤልና ከ100 በላይ ድሮን ጥቃቶችን በመፈጸም ምላሽ መስጠቷ የሚታወስ ሲሆን ይህም ሁለቱን ሀገራት በመካከለኛው ምስራቅ ውስጥ ከባድ ጦርነት ውስጥ ሊከታቸው ይችላል የሚል ውጥረት እንዲነግስ አድርጓል። አንዱ የሚለኩሰውን እሳት ሌላኛው በማራገብ ግንኙነታቸውን ከድጥ ወደ ማጡ ያደረጉት ሁለቱ ሀገራት አሁን ወላፈናቸው ሌሎቹንም እየለበለበ እንደሚገኝ እሙን እየሆነ የመጣ ሲሆን በተለይም እስራኤል የኢራንን ታላላቅ የፖለቲካ ጉምቶዎችንም ሆነ የአጋሮቿን ታላላቅ ታጣቂዎች ሲላት በገሃድ ሲያሻት በህቡ ወደ መቃብር መሸኘቷ የጦርነቱን አይቀሬነት የሚያሳብቅ ይመስላል። የሰይጣን ጆሮ የደፈና ሁለቱ ሀገሮች ወደ ለየለት ጦርነት ቢገቡ በጦር ብዛት፣ በሰው ኃይል፣ በወታደራዊ ቁጥር፣ በቴክኖሎጂ፣ በኒኩሌር፣ በባህር እንዲሁም በበይነ መረብ ጥቃት እንዲሁም በተለያዩ ጦርነቱን ድል ማድረጊያ መንገዶች የትኛው ሀገር የበላይነት ትቆናጠጣለች የሚለውን እንዳስሳለን። ወታደራዊ የበላይነት ዓለም አቀፍ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችንና ዘዴዎችን በመጠቀም ሲተነትን ቆይቷል። ከዚህም በተጨማሪ ስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። የኦስሎ የሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት የዓለም አቀፉ የስትራቴጂክ ጥናት ተቋም IISS መረጃ በዓለም ዙሪያ ያሉትን ሀገራት ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በIISS መረጃ መሰረት በአውሮፓውያን 2022 እና 23 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የቴክኖሎጂ የበላይነት የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዞ ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት።
ኢራን በበኩሏ 320 የሚደርሱ የውጊያ አውሮፕላኖች ባለቤት ስትሆን የ1960ዎቹ ስሪቶች የሆኑ ጀቶቿን ጨምሮ F4፣ F5 እና F14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። የሚሳኤል ጥቃት መከላከያዎች አይረን ዶም እና አሮ የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው የሚባሉ ሲሆን ከተለያዩ ሀገራት የሚሰነዘሩባትን ጥቃቶች በማክሸፍ ብቃታቸው ይታወቃሉ። የሚሳኤሎች ኢንጂነር የሆኑት ኡዚ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኙ የእስራኤል የሚሳኤል የመከላከያ ድርጅት መስራች የነበሩና አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱት ሚሳኤሎችና ድሮኖች አይረን ዶም እና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ ለቢቢሲ ተናግረዋል። የርቀት ውጊያ ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ አየር ጥቃት የመፈጸም ብቃት ከፍ ያለ ሲሆን በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማው ኢራን ባለስልጣናትን መግደልና የነዳጅ ተቋማቷን ማውደም ሊሆን ይችላል ይላል። ከዚህ ቀደምም እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገድለዋል። እስራኤል ከላይ በተጠቀሱት የጦር መሳሪያዎች በኢራን ላይ በላይነቱን የተቆናጠጠችባቸው ሲሆኑ እስራኤል መደበኛ ጥቃቶችን የሚሰነዝሩባት በኢራን በሚደገፉ ታጣቂዎች ላይ አጸፋ ለመመለስ ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮችን መጠቀም የሚለው አንዱ አማራጯ ሲሆን ሌላው ደግሞ ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በሚስጥር ተልዕኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት እድል ነው። በሌላ በኩል ኢራንን በእስራኤል ላይ ጦር የበላይነቱን የምትቆናጠጥባቸው በርካታ ምክንያቶች ሲሆኑ ከነዚህም ውስጥ የሚሳኤል ጥቃት፣ የህዝብ ብዛት፣ የበይነ መረብ ጥቃትና ሌሎችም ይገኙበታል። ሚሳኤል ጥቃት ምንም እንኳን እስራኤልን በሚሳኤል ጥቃት የምትታማ ሀገር ባትሆንም ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ ያውላቸዋለች። የባህር ኃይል IISS እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። በእርግጥም እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካይነት ግጭት ውስጥ የመግባት እድላቸው ጠባብ ይሁን እንጂ በኢራን የሚደገፉት የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት ማድረሳቸው ጦርነቱ የባህር ኃይልን አያካትትም ለማለት እንዳያስደፍር ያደርጋል። የበይነ መረብ ጥቃት በበይነ መረብ ወይም ሳይበር በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት እንደሚደርስባት የቴክኖሎጂ ባለሙያዎች የሚናገሩ ሲሆን ኢራን ከእስራኤል ጋር ስትነጻጸር የበይነ መረብ ጥቃትን የመከላከል አቅሟ በዝቅተኛ ደረጃ ላይ በመሆኑ በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የህዝብ ብዛት ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ አገር ተደርጋ የምትቆጠር ሲሆን 10 ሚሊዮን ህዝብ ያላት እስራኤልን 9 ጊዜ አጣጥፋ እንደምትበልጣት የማይታበል ሀቅ ነው። ከዚህ በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን 600,000 መደበኛ ወታደሮች ሲኖሯት የእስራኤል ደግሞ 170,000 መሆናቸውን የIISS መረጃ ያሳያል። እነዚህ ሀገሮች ወደ ጦርነት ቢገቡ አንዳቸው በሌላቸው ላይ በላይነቱን እንዲወስዱ የሚያደርጉ በርካታ ምክንያቶች ቢኖሩም የፈሩት ይደርሳል እንዲሉ ጦርነቱ ከተጀመረ የኒውክሌር መሳሪያንም ሊያካትት የሚችልበት እድል መኖሩ ስጋቱን አባብሶታል። በተለይም እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ በመገኘቷ ሰበብ ኢራን እስራኤልን ለማጥቃት ዋነኛው መሳሪያው ሚሳኤል ሊሆን እንደሚችል ዲፌንስ አይ የተባለው መጽሔት አርታኢ ቲም ሪፕሌይ ለቢቢሲ ተናግሯል። ለዚህም ነው ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለያየ አቅም ያለው መሆኑ ይነገራል። ከአሜሪካ ማዕከላዊ ዕዝ ጀነራል ኬኔት መኬንዚ በአውሮፓውያን 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። CSIS ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሸጣለች። በሌላ በኩል እስራኤል የጎንዮሽ ከመጎናተል ባለፈ ወደ ለየለት ጦርነት ትገባለች ወይ የሚለው መላምት ብዙም የማይዋጥ ይመስላል። ለአብነት ያህልም የእስራኤሉ ሂብሩ ዩኒቨርሲቲ ባካሄደው የህዝብ አስተያየት መለኪያ
3/4 የሚሆኑ እስራኤላውያን አገራቸው በኢራን ላይ አጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላትን የደህንነት ስምምነት ስለሚጎዳው ይቃወሙታል። የሆነ ሆኖ የዝሆኖች ጸብ ለሳሩ እንዲሉ የእነዚህ ሀገራት ጸብ ሌሎችንም በቀጥታም ይሁን በተዘዋዋሪ እንዲሳተፉ ከመጋበዝ ባሻገር ህዝብን ለግፍና ለስደት ለሰቆቃና ለበርካታ እንግልት እንዲሁም ለረሃብና ለቸነፈር ከመዳረግ ያለፈ ትርፍ እንደሌለው መገንዘብ መልካም ነው።